የመጽሐፍ ቅዱስ ክፍል መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ቁጥር 20 የመጸነሰዋ ወራት ካለፈ በኋላ ሐና ወንድ ልጅ ወለደች። እርሷም ከእግዚአብሔር ለምኛዋለሁ ስትል ስሙን ሳሙኤል ብላ ጠራችው። የስብከተ ርዕስ እግዚአብሔር ሲመልስ ከጠየቅነው በላይ ይሰጣል ይላል። ተያያዙና እንደዚህ ተባባሉ። እግዚአብሔር ሲመልስ ከጠየቅሽው በላይ ይሰጣል። የለመናችሁ ሰዎች፣ ያልተመለሰ ጥያቄ ያላችሁ፣ ያልተመለሰ ጸሎት ያላችሁ፣ ያልተመለሰ ምልጃ ያላችሁ፣ ያልተመለሰ ነገር ያላችሁ እግዚአብሔር አንድ ቀን ይመልሳል። ሲመልስ እንደዚህ ይሆናል። ከጠየቃችሁት በላይ ይሰጣል። እግዚአብሔር ከጠየቃችሁት በላይ ይሰጣል። የእግዚአብሔር ጎተራ ሙሉ ነው። የእግዚአብሔር እጅ ሙሉ ነው። የእግዚአብሔር ቤት ሙሉ ነው። የጠየቃችሁትን ነገር ከጠየቃችሁት በላይ ሊሰጣችሁ ይችላል። ተያያዙና እግዚአብሔር ታማኝ ነው፣ አትጠራጠሪ። እግዚአብሔር መልካም ነው፣ አትጠራጠሪ። ሃሌሉያ አሜን ነው ወይ? ጥያቄ አቅርባችሁ ምላሽ ያላገኛችሁ ሰዎች ይሄ ፕሮግራም የተዘጋጀው ለእናንተ ነው። እንደ እግዚአብሔር ሰው አውጃለሁ። በሚቀጥለው ቀን፣ በሚቀጥለው ወር የጠየቃችሁት ጥያቄ በበረንዳችሁ ላይ ይገኛል። በቤታችሁ በር ላይ ይገለጣል። አንኳኩቶ ይገባል። አንኳኩቶ ይመጣል። ትረከባላችሁ። የጸሎታችሁ መልስ እየመጣ ነው። የጸሎትሽ መልስ እየመጣ ነው። የጸሎታችን መልስ እየመጣ ነው። ፋይናንስ የጠየቃችሁ ሰዎች የጸሎታችሁ መልስ እየመጣ ነው። ልጅ የጠየቃችሁ እናቶች የጸሎታችሁ መልስ እየመጣ ነው። የሥራ ቦታ የጠየቃችሁ ሰዎች የጸሎታችሁ መልስ እየመጣ ነው። ጤናማ ነገር የጠየቃችሁ ሰዎች የጸሎታችሁ መልስ እየመጣ ነው። እንዴት እንደሚሆን ልንገራችሁ። ባልታሰበ ጊዜ ደጃችሁ ላይ ደርሶ እግዚአብሔር እንደዚህ የሚል ድምፅ ሰጥቶኛል። በቅርብ ቀን የጸሎታቸውን መልስ የሚረከቡ እናቶች አሉ አለ። እስኪ አንድ ሰው ተረክቤያለሁ ይበል። ራካባናሲያ ተረክቤያለሁ ይበል። አንድ ሰው የጸለየ ሰው አለ እዚህ ውስጥ። ሃሌሉያ። እግዚአብሔር ልመናችን ሲመልስ በሰው ልክ አይመልስም። እግዚአብሔር ልመናችን ሲመልስ በሰው መጠን አይመልስም። በቸርነቱ ልክ፣ በባለጠግነቱ መጠን ከጠየቅነው በላይ ይመልሳል። ጥቂት ነገር የጠየቃችሁ ሰዎች እግዚአብሔር ሲያስደንቃችሁ አያለሁ። በእግዚአብሔር ቃል እርግጠኛ ስለሆንኩ ነው ይሄንን ቃል የምናገረው። በጣም ትንሽ ነገር የጠየቃችሁ ሰዎች እግዚአብሔር አምላክ ጎተራችሁ ሞልቶ እስኪፈስ ድረስ፣ ሳሎናችሁ ሞልቶ እስኪፈስ ድረስ፣ ኪሳችሁ ሞልቶ እስኪፈስ ድረስ፣ ግቢያችሁ ሞልቶ እስኪፈስ ድረስ በተረፈረፈ በረከት፣ ኦቨርፍሎ በሆነ ቅባት፣ ኦቨርፍሎ በሆነ በረከት፣ ሞልቶ ወደ ውጭ በሚፈስ በረከት የእስራኤል አምላክ ይባርካቸዋል። የእስራኤል አምላክ ይባርካቸዋል። እግዚአብሔር ከጠየቃችሁት በላይ ይባርካቸዋል። ከቤት ተነስቼ ሲመጣ እግዚአብሔር እንደዚህ የሚል ድምፅ ነው የሰጠኝ። አውጅ አለኝ፣ ተንብይ አለኝ፣ ተናገር አለኝ፣ ስበክ አለኝ። ምን ብዬ ልናገር አልኩት። ከጠየቃችሁት በላይ እሰጣለሁ ብሏል በላለኝ።
ከዚህ በኋላ በባዶነት አትሰቃዩ። ቤታችሁ ውስጥ ያለው ክፍተት ይሞላል። ጤናችሁ ላይ ያለው ክፍተት ይሞላል። ሕይወታችሁ ላይ ያለው ክፍተት ይሞላል። መንፈሳችሁ ሙሉ ይሆናል። ዛሬ ባዶነት እየተሰማ የሚመለስ ሰው የለም። ዛሬ እግዚአብሔር አምላክ እንደዚህ አለኝ፣ ከጠየቃችሁት በላይ እባርካችኋለሁ። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ቁጥር 20 ላይ ስትመለከቱ ሐና ጸለየች። ሐና ስትጸልይ አንድ ግልጽ ጸሎት ነው የጸለየችው። ልጅ እግዚአብሔር እንዲሰጣት ልጅ ፈልጋለሁ፣ ልጅ ስጠኝ ብላ ጸለየች። እግዚአብሔር ግን ልጅ ብቻ አይደለም የሰጣት። ሐና የጸለየችው ልጅ ነው። እግዚአብሔር ግን የሰጠው ነብይ ነው። ጸሎቷ ልጅ ስጠኝ የሚል ነበረ። እግዚአብሔር የሐናን ጸሎት ሲመልስ ልጅ ብቻ ሳይሆን ነብይ የሆነ ልጅ ነው የሰጣት። ሁለተኛው ፈራጅ የሆነ ልጅ ነው የሰጣት። ሶስተኛው መሪ የሆነ ልጅ ነው የሰጣት። ሳሙኤል ነብይ ነው። ሳሙኤል ፈራጅ ነው። ሳሙኤል መሪ ነው። ሐና ልጅ ጸለየች። እግዚአብሔር ልጅ ሲደመር ነብይ ሲደመር ፈራጅ ሲደመር መሪ ልጅ ጠየቀች። ይሄ ሁሉ ተጨመረላት። እግዚአብሔር ከጠየቃችሁት በላይ ይመልሳል። የጠየቀችው ልጅ ነው፣ የተሰጣት ነብይ ነው። የጠየቀችው ልጅ ነው፣ የተሰጣት ፈራጅ ነው። የጠየቀችው ኖርማል ልጅ ነው፣ የተሰጣት ግን ሕዝብን የሚመራ መሪ ነው። ለዚህ ነው እግዚአብሔር ከጠየቃችሁት በላይ ይሰጣችኋል ያልኩት። ክብር ለነገሥታት ንጉሥ ይሆን። ይሄ ልጅ ለእስራኤል በረከት ሆነ። ይሄ ልጅ ለእስራኤል መሪ ሆነ። ሳሙኤል ለእስራኤል ነብይ ሆነ። ሳሙኤል ለእስራኤል ፈራጅ ሆነ። ሳሙኤል ለእስራኤል ነብይ ሆነ። በአንዳንዶቻችሁ ቤት ይሄ ዓመት ከመዘጋቱ በፊት አነጋጋሪ የሆነ ነገር ይሆናል። አነጋጋሪ የሆነ ነገር፣ አንድ የሚያነጋግር ነገር ይሆናል። ሰዎች ሲደነቁ አያለሁ። እጃቸውን በአፋቸው ላይ ጭኖ ሲገረሙ አያለሁ። ደመና የለም፣ ነፋስ የለም፣ ምልክት አይታይም፣ ግን አንድ ነገር ይሆናል። የጸለየ ሰው ይረከባል አለኝ ጌታ። ከጸለዩት በላይ ቤታቸውን እሞላለሁ። ከጸለዩት በላይ ጓዳቸውን እሞላለሁ። ከጸለዩት በላይ ሳሎናቸውን እሞላለሁ። ከጸለዩት በላይ እጃቸውን ሙሉ አደርጋለሁ አለኝ ጌታ። ይመልሳል። ከጠየቃችሁት በላይ ይባርካችኋል። ከጠየቃችሁት በላይ ከፍ ያደርጋችኋል። ከጠየቅሽው በላይ ትሮጫለሽ። ከጠየቅሽው በላይ ከፍት ያለሽ። መጽሐፍ ቅዱሳችን አንደኛ ነገሥት ምዕራፍ 3 ቁጥር 11 እስከ 13 ድረስ ባለው ክፍል ሰለሞን እግዚአብሔርን አንድ ነገር ጠየቀ። ጥበብ ስጠኝ፣ ሕዝቡን እንዲመራ ጥበብ ስጠኝ፣ ጥበበኛ አርገኝ። ይሄንን ሕዝብ ለመምራት ጥበብ ያስፈልጋል። ምድራዊ ጥበብ ሳይሆን ሰማያዊ ጥበብ። ከሰው የሆነ ጥበብ ሳይሆን ካንተ የሆነ ጥበብ ያስፈልጋል። እግዚአብሔር የሚሰጠውን ጥበብ ኮሌጆች አይሰጡም፣ ትምህርት ቤቶች አይሰጡም፣ ልምድ አይሰጥም፣ ሰው አይሰጥም። እግዚአብሔር የሚሰጠው ጥበብ ስፔሻል ነው። የተሰወረውን ያገኛል፣ የጠለቀውን ከታች ያወጣል። ለዳንኤል የተሰጠውን ጥበብ አይታቸዋል። የእግዚአብሔር ጥበብ ያስገርማል። የእግዚአብሔር ጥበብ ያስደምማል። የእግዚአብሔር ጥበብ እጅግ በጣም ያስደንቃል። ንጉሥ ሰለሞን እግዚአብሔርን ጥበብ ጠየቀ። እግዚአብሔር በሰለሞን ጸሎት ተደሰተ። ጥበብ ስለጠየከኝ አለ እግዚአብሔር፣ ጥበብ ብቻ አይደለም እሰጥህ፣ ክብርም ባለጠግነትም አንድ ላይ እሰጣለሁ። ተቀበሉ። ክብርም ባለጠግነትም አንድ ላይ ሰጥቻለሁ አለ።
ለዚህ ነው የመልእክቴን ርዕስ እግዚአብሔር ሲመልስ ከጠየቃችሁት በላይ ይሰጣል ያልኩት። እርግጠኛ ሆኜ ነው የምናገረው። መንፈስ ቅዱስ ያሳየኝን ነው ማውጃው። በዚህ ወር ዛሬ ቀን 20 ነው። ነገ 21 22 3 4 5 6 7 8 9 10 እስከ 30 እግዚአብሔር አንዳንዶቻችሁን ሙሉ በሙሉ ይቀይራችሁ። ቤታችሁ ላይ አስገራሚ ነገር ይሆናል። ሸለቆ ከፍ ይላል፣ ተራራው ዝቅ ይላል፣ ሰርጓጉጡ ሜዳ ይሆናል። የጸሎታችሁ መልስ ወደ አደባባይ ይወጣል። ያመናችሁ አላችሁ? የተስማማችሁ አላችሁ? በጌታ በኢየሱስ ክርስቶስም ይሁንላችሁ። አሜን ይሁንላችሁ። ሰለሞን እግዚአብሔርን የጠየቀው ጥበብ ነው። ሲመልስ ግን የመለሰው ክብርም ባለጠግነትም ጨምሮ ይገባሃል። እግዚአብሔርን የሚያስደስት ጸሎት በምትጸልዩበት ጊዜ እግዚአብሔር ከጠየቃችሁት በላይ ጨምሮ አብስቶ ይሰጣችኋል። እግዚአብሔር የሚከብርበት ጸሎት ከመጽሐፍ ቅዱስ ጋር የምስማማ ጸሎት ስትጸልዩ መልሱ አይዘገይም፣ ቶሎ ይመጣል። አንዳንዶቻችሁ እንደዚህ ብላችሁ ነው የምታዩት፣ ሩቅ ያለ መስሏችሁ፣ ግን እኔ በመንፈሴ ሳየው እዚህ ጋር ነው ያለው። እጅሽን ዘርግተሽ ውሰጂ፣ ፈውስሽን ውሰጂ፣ ሰላምሽን ውሰጂ። የተወሰደባችሁን ውሰዱ መልሳችሁ። ፋይናንስሽን ውሰጂ፣ የተከፈተ በር ውሰጂ፣ ጤናሽን ውሰጂ። እግዚአብሔር አዲስ ነገር አዘጋጅቷል፣ ውሰጂው። ወስጃለሁ ይበላ አንድ ሰው። አንዳ ቫሎሳኒያ ሊቫራሲያ ፓና ሃሌሉያ። ጌታ እንደዚህ አለኝ፣ አዲስ ነገር አደርጋለሁ፣ አዲስን ነገር እሰራለሁ፣ አዲስን ነገር እፈጥራለሁ፣ አዲስን ነገር ወደ እናንተ አመጣለሁ። ከኔ ጋር በታላቅ ድምፅ አዲስ ነገር ሆኗል ይበል አንድ ሰው። ድገሙልኝ። በትዳራችሁ ላይ፣ በቢዝነሳችሁ ላይ፣ በትምህርታችሁ ላይ፣ በመንገዳችሁ ላይ፣ ከዚህ ውጭ ያላችሁ በሕይወታችሁ ላይ ይህንን ፕሮግራም እየተከታተላችሁ ያላችሁ አዲስ ነገር በልብ ያልታሰበ በዓይን ያልታየ በጆሮ ያልተሰማ ላንቺ የተዘጋጀ ለኔ የተዘጋጀ ለዛሬ የተባለ ሊራዲያማ ሶሎ ይሆናል። አይደለም ያልኩት ሆኗል። ይሁን አለ። ሼዲያማሶ ይሁን አለ፣ ሆነ። እጃቸውን አጣጥፎ ሶፋ ላይ ለተቀመጡት ሳይሆን ተንበርክኮ ለሚጸልዩት እግዚአብሔር አዲስ ነገር ያደርጋል። መንፈሳችን ከሱ መንፈስ ጋር ሲገናኝ ጸሎታችን በትክክል መፍሰስ ይጀምራል። የሚጸልይ ሰው አዲስ ነገር ያገኛል። የሚጸልይ ሰው አዲስ ነገር ውስጥ ይገባል። የሚጸልይ ሰው በሚገርም ክብር ውስጥ ያልፋል። የሚጸልይ ሰው ከራሱ አልፎ ለሌሎች የበረከት በር ይሆናል። እግዚአብሔር ምስክሬ ነው። በእናንተ መካከል አንዳንዶቹ እጃቸው ላይ ብዙ አይነት ቁልፍ ያለው የቤተሰቦቻቸውን ይከፍታሉ፣ የከተማቸውን በር ይከፍታሉ፣ የኢትዮጵያን ይከፍታሉ፣ የአፍሪካን ይከፍታሉ። አይሄዱም የተባሉ እናቶች ሲሄዱ ያሉ
አይሄዱም የተባሉ እናቶች ሲሄዱ ያሉ፣ አይችሉም የተባሉ እናቶች ችሎ ያሳያሉ። የትም አይደርሱም የተባሉ እናቶች ትንቢት እየተናገሩ የእግዚአብሔርን ቃል እያስተማሩ ለትውልድ የሚሆን ቁልፍ በእጃቸው ይዞ ይገለጣሉ። እኔም እዛ ውስጥ አለው የሚል ሰው አሜን ይበል። እጅሽ ላይ ያለው ቁልፍ የሚከፍት ነው። እጅሽ ላይ ያለው ቁልፍ የሚዘጋ ነው። እጅሽ ላይ ያለው ቁልፍ የሚፈጥር ነው። ሃሌሉያ። ከመጸለያችን በፊት ጸሎት በራሱ ምንድነው የሚለውን ማወቅ በጣም አስፈላጊ ነው። ጸሎት ምንድነው የሚለውን ማወቅ በጣም አስፈላጊ ነው። ከመጸለያችን በፊት ስለ ጸሎት ግንዛቤ ሊኖርን ይገባል። አንዳንድ ሰው ለጸሎት ያለው ግንዛቤ የተሳሳተ ስለሆነ በተሳሳተ መንገድ ይጸልይና መልሱን ሳያገኝ ይቀራል። መልሱን ሳያገኝ ሲቀር ያጎረመርማል፣ ያለቅሳል፣ ግራ ይጋባል። እግዚአብሔር የለም የሚሉትም አሉ። ለምንድነው እግዚአብሔር የማይመልሰው? ለምንድነው እግዚአብሔር ጸሎትን የማይሰማው? በማለት ክርክር የሚያቀርቡ ሰዎችም አሉ። እንደዚህ አይነት ጥያቄዎች የሚመጡት ስለ ጸሎት ግንዛቤ ካለመኖራችን የተነሳ ነው። ጸሎት ማለት ምን ማለት ነው? መጸለይ ምንድነው? እንዴት ነው የሚጸለየው? ጸሎት ምንድነው የሚለውን በምናስብበት ጊዜ ጸሎት ከእግዚአብሔር ጋር የሚደረግ ሕያው ግንኙነት ነው። የሚጸልይ ሰው ደላላ አያስፈልገውም። ቀጥታ አባቱን ማነጋገር ይችላል። በአባቱ ፊት ሲንበረከክ በመሃል ሶስተኛ ሰው አያስፈልገውም። ቀጥታ አባቱን ማነጋገር ይችላል። ጸሎት ከእግዚአብሔር ጋር የሚደረግ ሕያው ግንኙነት ነው። እስኪ ከኔ ጋር በሉት፣ ጸሎት ከእግዚአብሔር ጋር የሚደረግ ሕያው ግንኙነት ነው። የሚጸልይ ሰው ሕያው ነው ይበል አንድ ሰው። የምንጸልየው ሕያው ወደ ሆነው አምላክ ነው። ለምንድነው ወደ ሰዎች ማንጸልየው? ሕያው አይደሉም። ወደ ነገስታቶች የማንጸልየው ለምንድነው? ሕያው አይደሉም። ከስልጣናቸው ይወርዳሉ፣ አንድ ቀን ደግሞ ይሞታሉ። የኛ አምላክ በዙፋኑ ላይ የተቀመጠው ሕያው ነው። ሕያው ወደ ሆነው አምላክ የሚጸልይ ሰው ሕያው የሆነ መልስ ያገኛል። አምላክሽ ሕያው ነው ተባባሉ እስኪ። ጸሎት የሰው ልብ ከእግዚአብሔር ጋር የሚገናኝበት፣ የሚነጋገርበት፣ የሚያመልክበትና የሚቀበልበት መንፈሳዊ መንገድ ነው። የሚጸልይ ሰው ልቡ ሄዶ ከእግዚአብሔር ልብ ጋር ይገናኛል። የሚጸልይ ሰው መንፈሱ ሄዶ ከእግዚአብሔር መንፈስ ጋር ይገናኛል። በእግዚአብሔር ፊት የሚንበረከክ ሰው፣ የሚጸልይ ሰው እግዚአብሔርን ያነጋግራል። የሚጸልይ ሰው በጸሎቱ ውስጥ እግዚአብሔርን ያመልካል። ጸሎት የምንፈልገውን ነገር ከእግዚአብሔር የምንቀበልበት መንፈሳዊ መንገድ ነው። ከጸሎት ውጪ የምንፈልገውን ነገር መቀበል አንችልም። በእግዚአብሔር እጅ ላይ ያለውን ነገር እንድንቀበል እግዚአብሔር ያስቀመጠው ብቸኛው መንገድ ጸሎት ነው። ጸሎት መንፈሳዊ መንገድ ነው። ለምን? የምትፈልጉትን ነገር ሁሉ ከእግዚአብሔር መቀበል የምትችሉበት፣ ፈውሱን፣ በረከቱን፣ ብሩን፣ ወርቁን፣ ሰላሙን ያስፈልገኛል ብለሽ የምታስቢውን ነገር ሁሉ መቀበል የምትችዩ በጸሎት ውስጥ ነው። ጸሎት መንፈሳዊ መንገድ ነው። የሚያስፈልጋችሁን ነገር መቀበል የምትችሉበት ብቸኛው መንፈሳዊ መንገድ ጸሎት ነው። ጸልይ ትባረኪያለሽ ተባባሉ እስኪ። አንዳንድ ሰው ጸሎትን ፍላጎቱን የሚጠይቅበት መንገድ ብቻ እንደሆነ ያውቃል። ተንበርክከን ልብስ ስጠኝ፣ ጫማ ስጠኝ፣ መኪና ስጠኝ፣ ቤት ስጠኝ፣ ልጅ ስጠኝ የምንልበት መንገድ ብቻ እንደሆነ የሚያስቡ ሰዎች አሉ። ጸሎት ፍላጎታችን የምንጠይቅበት
መንገድ ብቻ አይደለም። የሚያስፈልገንን ነገር የምንጠይቀው በጸሎት ቢሆንም በዚህ ብቻ ጸሎት አይገደብም። በጸሎት ውስጥ አምልኮ አለ። እየጸለያችሁ በጸሎታችሁ ታመልካላችሁ። ሁለተኛው በጸሎት ውስጥ ምስጋና አለ። እንደ ተንበረከካችሁ ስጠኝ 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 አትበሉ። አንዳንድ ጊዜ ጸሎታችሁን ቀይሩ። ዓመቱን ሙሉ 365 ቀናቶችን በጥያቄ የዘጋ ሰው አለ። ማምለክ የለም፣ ማመስገን የለም፣ ጥያቄ ብቻ ነው ያለው። እንደዚህ አይነት ጸሎቶች ቶሎ መልስ አያገኙም። የመጀመሪያው በጸሎት ውስጥ ማምለክ አለ። ሁለተኛው በጸሎት ውስጥ ምስጋና አለ። ተንበርክኮ ጌታ ሆይ አመሰግናለሁ ስለ ልጆቼ፣ ስለ ጤንነቴ፣ ስለ ሰጠኝ በረከት፣ ስለ ውስጣዊ በረከት፣ ስለ ውጫዊ በረከት፣ ስላላበስከኝ፣ ስላበላሃኝ አመሰግናለሁ። ስለ ቤተ ክርስቲያናችን፣ ስለ መሪዎች፣ ስለ ልጆቼ፣ ስለ ጎረቤቶቼ፣ ስለ ኢትዮጵያ ስለሚተነፍስ የተቃጠለውን አየር ስለማወጣ ፍሬሹን ስለሚቀበል ጤና ስለሰጠኝ አመሰግናለሁ ብላችሁ ታውቃላችሁ? እንደዚህ አይነት ምስጋና አለ ጸሎት ውስጥ። ተነጋገሩ። ጸሎት ውስጥ ምስጋና እንዳለ እንዳትረሺ። አመሰግናለሁ ይበል አንድ ሰው። እግዚአብሔር ሆይ አመሰግናለሁ። አንዳንድ ጊዜ ጠላት መጥቶ ለምንድን ነው የምታመሰግኙ? አካውንትሽ ባዶ ነው፣ በጤና ችግር እየተሰቃየሽ ነው፣ በዛ ላይ ያልተመለሱ ብዙ ጥያቄዎች አሉብሽ፣ ለምንድን ነው የምታመሰግኙ የሚል ጠላት አለ በዚህ በኩል። ቀና ብለሽ እንደዚህ በዩ፣ ስለምተነፍስ አመሰግናለሁ፣ አመሰግናለሁ፣ ስለሚራመድ። እስኪ አንድ ጊዜ ተነስታችሁ እግራችሁን ቼክ አርጉ። እስኪ ይሰራል? ወገባችሁን እስኪ ቼክ አርጉ። እስኪ እንደኔ እንደዚህ በሉ አንድ ጊዜ። ትችላላችሁ? ስለዚህ እግዚአብሔር መመስገን የለበትም? ምስጋና አይገባው? ለጤናችሁ፣ ለቸርነቱ፣ ለመልካምነቱ፣ ለአባትነቱ፣ ለጌትነቱ፣ ለኃያልነቱ። ሃሌሉያ ሃሌሉያ። ክብር ይሆን፣ ምስጋና ይሆን፣ እልልታ ይሆን፣ አድናቆት ይሁን ለሱ። ሃሌሉያ። በጸሎት ውስጥ መርሳት የሌለብን ሶስተኛው ነገር ንስሐ ነው። ንስሐ መርሳት የለብንም። እግዚአብሔር ይቅር ባይ ስለሆነ ያጠፋነውን ነገር ሁሉ በእግዚአብሔር ፊት ይዘን መንበርከክ። አንዳንድ ሰዎች ብዙ ጊዜ ትጸልያላችሁ፣ ግን ንስሐ ትረሳላችሁ። ለዚህ ነው አንዳንድ ነገሮች ቤታችሁ ውስጥ አልፈታ ያለው። ሽማግሌ ይፈራረቃል፣ አይስተካከልም። ጎረቤት ይመጣል፣ ጣልቃ ይገባል፣ አይስተካከልም። ለምን ይመስላችኋል? የንስሐ ህይወት የለም። እግዚአብሔርን ይቅርታ አንጠይቅም። ለዚህ ነው እስኪ ከዚህ ስትመለሱ ዝም ብላችሁ ጓዳችሁ ውስጥ ተንበርከኩና አባቱ ሆይ ላጠፋሁት ነገር ሁሉ ይቅርታ ጠይቃለሁ በሉት። ከሰዓታት በኋላ ቤታችሁ ውስጥ ሳቅ ይሆናል። ጨለማው ይገፈፋል። ሽማግሌ ሳይመጣ የተጣሉ ሰዎች ይታረቃሉ። ጠዋት ያለቀሱ ሰዎች ከሳት ይስቃሉ። አዳዲስ ነገሮች ከቤታችሁ መፍለቅ ይጀምራሉ። ስትጸልዩ እያመለካችሁ ነው። ስትጸልዩ እያመሰገናችሁም ነው። ስትጸልዩ ንስሐ እየገባችሁ ነው። ምን ማለት ነው? በጸሎት ውስጥ ምስጋና አለ። በጸሎት ውስጥ ንስሐ አለ። በጸሎት ውስጥ ማምለክ አለ። አራተኛው በጸሎት ውስጥ የእግዚአብሔርን ፈቃድ መጠየቅ አለ። ስትንበረከኩ ጠይቁ። አንዳንድ ነገሮችን ምን ትላለህ በሉት። እንደዚህ አስቤያለሁ፣ ያንተ ፈቃድ ነው መስራት፣ መማር፣ አሁን ካለሁበት ቦታ ወደ ሌላ ቦታ ለመንቀሳቀስ አስቤያለሁኝ፣ ለማገልገል እንደዚህ አይነት ነገር ለማድረግ አስቤያለሁኝ። ያንተ ፈቃድ ነው ወይ በሉት። ፈቃዱን ጠይቁት።
አራተኛው በጸሎት ውስጥ የሚከናወነው ፈቃዱን መጠየቅ ነው። የእግዚአብሔርን ፈቃድ መጠየቅ አለባችሁ። እግዚአብሔር በመንፈስ ቅዱስ አማካኝነት አቅጣጫ ያሳያቸዋል። አው ካለ አፕሩቭ ያደርጋል። አልተፈቀደም የሚል ደብዳቤ ከደረሳችሁ ደስ ይበላችሁ። የተሻለ ነገር አለ። የተሻለ በር አለ። የተሻለ ክብር አለ። በእግዚአብሔር ፊት ስትንበረከኩ ልጅና አባት አይነት ግንኙነት ያስፈልጋቸዋል። ልጆቻችሁ ከናንተ ጋር ያለው ግንኙነት እንዴት ነው? መጥቶ ደረታችሁ ላይ ለመለጠፍ ይፈራሉ? ለብሷል አልለበሰም የሚባል ነገር የለም። ምንም ልበሺ፣ ምንም እጅሽ ላይ ያዢ፣ ሮጦ መጥቶ ልጅ ባንቺ ደረት ላይ ይለጠፋል። ለምን? ስለሚያምን ኮንፊደንስ አለው። እናቴ ናት፣ አይሸማቀቅም። እንትን ይዛለች፣ እንትን ለብሳለች፣ ጸጉሯ ይበላሻል፣ ልብሷ ይበላሻል የሚባል ነገር የለም። ልጅ ስለሆነ ሰው የሚፈራውን ትልቅ አባት ልጅ መጥቶ ግን እግሩ ላይ ይጠመጠማል። ለምን? አባቱ ነው። በእግዚአብሔር ፊት ስትጸልዩ እንደዚህ አይነት ኮንፊደንስ ያስፈልጋቸዋል። በአባታችሁ ፊት ስትንበረከኩ በሙሉ ኮንፊደንስ የምፈልገውን ነገር ይዤ እነሳለሁ ብለሽ ነው መንበርከክ ያለብሽ። እንደዚህ ብላችሁ ስትንበረከኩ የሰማይ መስኮት ይከፈታል፣ የእግዚአብሔር እጅ ይከፈታል። እንዴት እንደምንጸልይ ስለማናውቅ መንፈስ ቅዱስ ይመራናል። ኢየሱስ ክርስቶስ ተከታዮቹን ሲያስተምራቸው እንመለከታለን። ወደ እግዚአብሔር እንደዚህ ብላችሁ ጸልዩ፣ የተሳሳተ ጸሎት እንዳይጸልዩ። ጌታ ኢየሱስ ክርስቶስ ለሐዋርያት ካስተማረው ጸሎት ተነስተን ስንመለከት የኛ ጉዳይ መጨረሻ ላይ ነው ያለው። የእግዚአብሔር ነገር ነው የሚቀድመው። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ። እዚህ ውስጥ የኛ ጥያቄ የለበትም። ቀጣዩ ምን ይላል? መንግስት ትምጣ። እዚህ ውስጥ የኛ ነገር አሁንም የለበትም። ከዛስ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። እዚህ ውስጥም የኛ ነገር የለበትም። እሺ ቀጣዩስ? የዕለት አያችሁ፣ እቺ እንጀራ ያለችበት መጨረሻ ላይ ናት። እኛ ግን ገና እንደተንበረከክን እንጀራ ስጠን ነው የምንለው። ቦታ እንቀይራለን። ክርስቶስ ያስተማረው እንደዚህ አይደለም። እንደ ተንበረከከ አንድ ሰው እንጀራ ከጠየቀ ቦታውን ይቀይራል ማለት ነው። ቦታው ይቀየራል። ቦታ አትቀይሩ። ስትንበረከኩ መንግስት ትቀደስ ብላችሁ ከባረካችሁ በኋላ ፈቃዱን ካስቀደማችሁ በኋላ ለእግዚአብሔር ዕውቅና ከሰጣችሁ በኋላ ካመለካችሁ በኋላ ከቀደሳችሁ በኋላ ካገነናችሁ በኋላ መጨረሻ ላይ የዕለት እንጀራ ስጠን ዛሬ የተዘጋ ማፀን ሲከፈታ ያለው የሚከለክል ምልክት ሲፈርሳ ያለው የተያዘ ነገር እየተለቀቀ ሲመጣ ያለው የደከሙ ጉልበቶች ሲታደሱ ያለው አንዳንድ ሰዎች ከፍ ብሎ ሲበሩ ያለው እግዚአብሔር እንደዚህ አለኝ፣ ኃይላችሁን አድሳለሁ፣ እንደ ንስር በክንፍ ትወጣላችሁ። ይሄ መልእክት የኔ ነው ያለ ሰው ይቀበል። ሃሌሉያ። ሁለተኛው ጸሎት እንዴት መሆን አለበት የሚለውን ማየት አለብን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ አለ፣ ሳታቋርጡ ጸልዩ። ገበያ መሄድ ጃምፕ ልታረጊ ትችያለሽ። እቁብ ጃምፕ ልታረጊ ትችያለሽ። መዝናኛ ቦታ ጃምፕ ልታረጉ ትችላላችሁ። የሆኑ ነገሮችን መዝለል ትችላላችሁ። ጸሎት ግን ጃምፕ አይደረግም። ሳታቋርጡ ጸልዩ። ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ አርብም፣ ሰኔም፣ ሐምሌም፣ ናስም ከዛ ኢየሱስ ተመልሶ እስከሚመጣበት ቀን በሕይወት ካላችሁ ምን በሉ? ጸልዩ። ጸሎት እንዴት መሆን አለበት ለሚለው ጥያቄ መልስ የሚሰጠው ይሄ ይሆናል። የማይጸልይ ክርስቲያን በሕይወት እንደሌለ ነው የሚቆጠረው። ጸሎት ለክርስቲያን እስትንፋስ ነው። ጸሎት ሰማይን ይከፍታል። ጸሎት ሁኔታዎችን ይለውጣል። እኔ ዛሬ እንደ ነብይ ጸልያለሁ። እግዚአብሔር ስላዘዘኝ ይህንን መልካም ዜና አውጃለሁ። ዛሬ በምንጸልየው ጸሎት ሁኔታዎች ይለወጣሉ። ዛሬ በምንጸልየው ጸሎት ሰማይ ይከፈታል። ተያያዙና ዛሬ በሚደረገው ጸሎት ሁኔታዎች ይለወጣሉ። ጥለሽ የመጣሽው ጥያቄ፣ ትተሽ የመጣሽው ጉዳይ
ያልተስተካከለ ነገር፣ የተበላሸ ነገር በጸሎት ይስተካከላል። ተንበርክካችሁ ስትጸልዩ በአገር ውስጥ ያሉ ሰዎች፣ ከሀገር ውጭ የሚኖሩ ሰዎች፣ በሽታ ውስጥ ያሉ ሰዎች፣ ሆስፒታል ውስጥ ያሉ ሰዎች፣ ያልተመለሰ ጉዳይና ጥያቄ ያላቸው ሰዎች በእናንተ ጸሎት ነፃ ይወጣሉ። የጻድቅ ሰው ጸሎት ኃይል አለው። የጻድቅ ሰው ጸሎት ኃይል አለው። ከኔ ጋር አንድ ሰው ጸሎት የኃይል ምንጭ ነው ይበል። ኢየሱስ ጸሎትን ካስፈለገው ማለዳ በጨለማ ወጥቶ ወደ ገለልተኛ ስፍራ ሄዶ ከጸለየ ለኛ ምን ያህል አስፈላጊ እንደሆነ ማሰብ አያቅተንም። ጸሎት አስፈላጊ እንደሆነ በማመን ሌሊት ተነስቶ ከሰዎች ተነጥለው ገለልተኛ ወደ ሆነው ስፍራ ሄዶ ይጸልይ ነበር። ታዲያ እኛ እንዴት ነው ማንጸልየው? እንጸልያለን፣ ነገሮች ይለወጣሉ። እኔ ትልቅ በረከት ውስጥ እንድትገቡ ስለምፈልግ ይህንን ምክር ልምከራችሁ። ጸሎታችሁ በምስጋና ይጀምር። የሆነ የተበላሸ ነገር አለ፣ እሱን አስቀምጠሽ፣ የሆነ የታመመ ሰው አለ ቤት ውስጥ፣ የሆነ ያልተመለሰ ጥያቄ አለ፣ የሆነ ነገር በጣም እያስጨነቀሽ ነው፣ በጣም በከባድ ግራ መጋባት ውስጥ ነው ያለሽው። ግን ጸሎትሽን ስትጀምሪ አመሰግናለሁ ብለሽ ጀምሪ። ጥያቄሽን በሚቀጥለው ምዕራፍ ከምስጋና ጋር አድርገሽ ወደ እግዚአብሔር አቅርቢ። ጸሎታችሁ ወዲያውኑ ይሰማል። የጸሎት አይነቶች በሚለው ላይ የመጀመሪያው የምስጋና ጸሎት፣ እግዚአብሔርን ስለ ቸርነቱ ማመስገን። ሁለተኛው የአምልኮ ጸሎት፣ እግዚአብሔርን ማምለክ አለ በጸሎት ውስጥ። መዝሙረ ዳዊት ምዕራፍ 29 ቁጥር 2ን ማየት ትችላላችሁ። ለዚህ የሚሆን የመጽሐፍ ቅዱስ ጥቅስ ነው። ለእግዚአብሔር የስሙን ክብር ስጡት። ለስሙ ክብር ይገባል። ሶስተኛው የንስሐ ጸሎት፣ ኃጢአትን መናዘዝና ይቅርታ መጠየቅ። ኃጢአታችን ብንናዘዝ እርሱ ታማኝና ጻድቅ ነው። አንደኛ የዮሐንስ መልእክት ምዕራፍ 1 ቁጥር 9ን በኋላ ቤት ስትመለሱ ለዚህ ሐሳብ በጣም የሚጠቅም ስለሆነ ማየት ትችላላችሁ። አራተኛው የልመና ጸሎት፣ የግል ፍላጎቶቻችን ለእግዚአብሔር ማቅረብ። በምንም አትጨነቁ፣ ልመናችሁን ለእግዚአብሔር አቅርቡ። ፊልጵስዩስ ምዕራፍ 4 ቁጥር 6ን ማየት ትችላላችሁ። አምስተኛው የምልጃ ጸሎት፣ ስለ ሌሎች ሰዎች መጸለይ ነው። ይሄ ደግሞ ስለ ልጆቻችን፣ ስለ ጎረቤቶቻችን፣ ስለ ኢትዮጵያ፣ ስለ ቤተ ክርስቲያን፣ ስለ መሪዎች፣ ስለ አገልጋዮች፣ ስለ አየር ሁኔታ፣ ምድርቱ ላይ ስላለው ጉዳይ፣ ስለ ሌሎች መጸለይ ምልጃ ይባላል። የመጨረሻው ሐሳቤ ጸሎት ለምን አስፈላጊ ሆነ? ከእግዚአብሔር ጋር ግንኙነታችን ያጠነክራል። የሚጸልይ ሰው ከእግዚአብሔር ጋር ይተዋወቃል። ቤተሰብ ነው። እንደ ልጅና እንደ አባት ይመላለሳል። ስለዚህ ጸሎት አስፈላጊ የሆነበት ምክንያት በዚህ ምክንያት ነው። ጸሎት አስፈላጊ የሆነበት ሁለተኛው ምክንያት መንፈሳዊ ኃይል ይሰጣል። ካልጸለያችሁ መንፈሳዊ ኃይል አይኖራችሁ። የሚጸልይ ሰው ከሰማይ እሳት ማውረድ ይችላል። ኤልያስ ስለ ጸለየ ነው ከሰማይ እሳት ያወረደው። ኢያሱ ስለ ጸለየ ነው ፀሐይን ያቆመው። በጸሎት ውስጥ የእግዚአብሔር ኃይል ይገለጣል። ጸሎት አስፈላጊ የሆነበት ሶስተኛው ምክንያት ፈተናን ለመቋቋም ያግዛል። የሚጸልዩ ሰዎች ስትሮንግ ናቸው። ወደ ግራም ወደ ቀኝም ተገፍቶ አይወርቁም። እንደ ዛፍ ናቸው። ነፋሱን ከሸኙ በኋላ ቀና ይላሉ። የማይጸልዩ ሰዎች ይሰበሩና ቀና አይሉም። ነፋሱ ከሄደ በኋላም እንደዚሁ ይቀራሉ። የሚጸልይ ሰው ግን በነፋሱ አይሰበርም። ስለሚጸልይ ቀና ይላል። የሚጸልዩ ሰዎች አይፈተኑም እያልኩ አይደለም፣ ይፈተናሉ። በሚፈተኑበት ወቅት እንደዚህ ሊሉ ይችላሉ፣ ነገር ግን አይሰበሩም። ነፋሱ ጊዜያዊ ስለሆነ ይሄዳል። ነፋሱ ከሄደ በኋላ ቀና ይላሉ በሳቅ። ጸሎት አስፈላጊ የሆነበት አራተኛው ምክንያት ሰላምን ያመጣል። የሚጸልይ ቤተሰብ መካከል ጭቅጭቅ የለም፣ ጦርነት የለም፣ ግራ መጋባት የለም። የማይጸልይ ቤተሰብ ሂድ ሲባል ይመጣል፣ ና ሲባል ይሄዳል። ቋንቋው የተደበላለቀ ነው። አንዱ ሲተኛ አንዱ ይነቃል።
አንዱ ሲበላ አንዱ ያለቅሳል። አንዱ በበር ይወጣል፣ አንዱ በመስኮት ይወጣል። አንዱ ወደ ጫት ቤት ይሄዳል፣ አንዱ ወደ ቸርች ይመጣል። የማይጸልይ ቤተሰብ የተበታተነ ነው። ቋንቋው አይገናኝም፣ ባህሪው የሚገናኝ አይደለም፣ በመንፈስም በአካልም የማይገናኝ ነው የማይጸልይ ሰው። አምስተኛውና የመጨረሻው የእግዚአብሔርን ፈቃድ እንድናውቅ ያደርጋል። የእግዚአብሔርን ፈቃድ ማወቅ የምንችለው በጸሎት ውስጥ ነው። ዛሬ ለሁላችሁም የእግዚአብሔር ፍቃድ ይገለጥላችሁ። ጸልዩ፣ ሰማይ ይከፈታል። ጸልዩ፣ ሁኔታዎች ይለወጣሉ። ጸልዩ፣ አዲስ ነገር ይሆናል።